ኤርትራ ነፃና ሉዓላዊ ሀገር ሆና ከተመሰረተችበት ጊዜ ጀምሮ ላለፉት 34 ዓመታት በዙሪያ ካሉ በርካታ ሀገሮች ጋር ስትጋጭና ስትዋጋ ነው የኖረችው። በቀይ ባህር ባሉት በሃኒሽ ደሴቶች ይገባኛል ከየመን ጋር እንደ አውሮፓውያን አቆጣጠር በ1995 ዓ.ም ተዋግታለች። ከዚያ ወዲህ ደግሞ እንደ አውሮፓውያን አቆጣጠር ከ1996 እስከ 1998 ዓ.ም የሱዳን ተቃዋሚዎችን ደግፋ የሱዳን መንግስትን ስትዋጋ ቆይታለች። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ደግሞ ከኢትዮጵያ ጋር በባድመ ድንበር ይገባኛል የተነሳ ከባድ ጦርነት ስታካሂድ ቆይታለች። እንደ አውሮፓውያን አቆጣጠር በ2008 ዓ.ም በራስ ዱሜራ ድንበር ይገባኛል የተነሳ ከጅቡቲ ጋር ወደ ግጭት ገብታለች። ከእነዚህ ሁሉ በተጨማሪ በሶማሊያ የእርስ በርስ ግጭት ውስጥ ጣልቃ በመግባት ከኢትዮጵያ ጋር የእጅ አዙር ግጭት ውስጥ ገብታ መቆየቷ እንዲሁም በሶማሊያ የሚንቀሳቀሱ ቀጠናዊ ስጋት የደቀኑ አሸባሪ ኃይሎችን ስትደግፍ መኖሯም በታሪክ መዝገብ ሰፍሮ ይገኛል። ሰላም እንደምንሰነበታችሁ ውድ የቻናላችን አድማጭ ተመልካቾች፣ የጦርነት ስጋት ያጠላባትን የኢትዮጵያና የኤርትራ ሰሞነኛ ውጥረትን አስመልክቶ ከተለያዩ የአማራጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ ልናቀርብ ነው። ከቻላችሁ እስከ መጨረሻው አብራችሁን እንድትቆዩ እንዲሁም ለሌሎች እንዲዳረስ ሰብስክራይብ እና ላይክ፣ ሼር ማድረጉም እንዳይረሳ። የኢሳያስ ክተት ሰራዊት ምታ ነጋሪት። ኩዌት፣ የተባበሩት ኤሚሬትስ፣ ግሪክ፣ ኒካራጓ፣ የመንና ሱዳንን ጨምሮ በርካታ ሀገሮች የእንኳን አደረሳችሁ የደስታ መግለጫ መልእክት መላካቸው እንደሌላው ጊዜ የመገናኛ ብዙሃንን ቀልብ አልገዛም። ሌላው ቀርቶ የአፍሪካ ህብረት ኮሚሽን ሊቀመንበርም ሆነ የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ የደስታ መልእክት መላካቸውም ቢሆን ብዙ ትኩረት አላገኘም ነበረ። ዘንድሮ 34 ዓመቱን የደፈነው ቅዳሜ ግንቦት 16 ቀን 2017 ዓ.ም የተከበረው የኤርትራ የነጻነት በዓል ከዚህ ሁሉ ይልቅ በሌላ መንገድ የሚታወስ ሆኖ ነው ያለፈው። ከሀገሪቱ የነጻነት በዓል እኩል በፕሬዝዳንታዊ ስልጣን የቆዩት የእድሜም የስልጣንን ባለጸጋ ፕሬዝዳንት ኢሳያስ አፈወርቂ በዓሉ በአስመራ በደማቁ ሲከበር ያስተላለፉት መልእክት ነው የአየር ሞገዱን ከሁሉ በላይ ተቆጣጥሮት የነበረው። የአሜሪካ የውጭ ጉዳይ የእንኳን አደረሳችሁ መግለጫ ኤርትራ ደማቅ ታሪክና ባህል ያላት ብቻ ሳይሆን በአፍሪካ ቀንድ ቀጠና ሰላምና ብልጽግና እንዲሰፍን እንደ አሜሪካ የምትፈልግ ሀገር መሆኗን እውቅና እንደሚሰጠው ያትታል። ይሁን እንጂ የኢሳያስ አፈወርቂ የበዓሉ መልእክት በብዙ ታዛቢዎች ዘንድ በአፍሪካ ቀንድ አዲስ ጦርነት የማስጀመሪያ ፊሽካ ተደርጎ ነው የተወሰደው። ኢሳያስ ሀገራቸው ኤርትራ ከጎረቤት ኢትዮጵያ ጋር ለምታረገውና ላይቀሬው ጦርነት የክተት ሰራዊት ምታ ነጋሪት አዋጅ እያወጁ ይሆን ወይ የሚለውን በርካቶች በየራሳቸው የተለያዩ ግምቶች ሲሰጡ ሰንብተዋል። የፕሬዝዳንቱ ንግግር ለምን ትኩረት ሳበ ከሚለው ጀምሮ የተላለፉት መልእክቶችን ምን ዋና ዋና የመነጋገሪያ አጀንዳ ሆኑ የሚሉ ጉዳዮችን በተመለከተ ንግግሩን በጥንቃቄ መመርመር የሚጋብዝ ሆኖ አግኝተነዋል። ዘንድሮ 34ኛ ዓመቱን በደፈነው የኤርትራ የነጻነት በዓል ላይ የኢትዮጵያ ህመም ከጀመረ 80 ዓመታት ወይም ከ3 ትውልድ ያላነሰ እድሜ መቆጠሩን የጠቀሱት ኢሳያስ እንደ አሜሪካና ሶቪየት ህብረት ባሉ ሀገሮች ጣልቃ ገብነትና የተዛባ ፖሊሲ የተነሳ በኢትዮጵያ ለሀገረ መንግስት ምስረታ አጋጥሞ የነበሩ እድሎች ሲመክኑ መቆየታቸውን አውስተው በሂደት የተፈጠረው የብሔር ፌዴራላዊ ስርዓት የኢትዮጵያን ፖለቲካ ህመም እንዳጠቃውና ብዙ ቀውስም እንዳስከተለ ተናግረዋል። ኢሳያስ ይህን ብለው ሲያበቁም የዛሬ 7 ዓመት በኢትዮጵያ ተፈጥሮ የነበረው የፖለቲካ ለውጥ ወይም ሪፎርም በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች ጎረቤት ሀገሮች ህዝቦች ዘንድም ጭምር በጎ ተስፋ የፈጠረ እንደነበረ የቅርብ ጊዜ ትዝታችን ነው። ይሁን እንጂ ይህን ያልወደዱ የውጭ ኃይሎች ያሳደሩት ጫናና የእነሱን ጫና ለመቀበል የብልጽግና መንግስት በመፍቀዱ በኢትዮጵያ ህዝብ ላይ ከባድ ቀውስ ያስከተለ ጦርነትና ግጭት እንዲከሰት አድርጓል ብለዋል። ፕሬዝዳንት ኢሳያስ በኢትዮጵያ የመጣውን ለውጥ አገራቸው ለመደገፍ እንደሞከረች ገልጸዋል። ከዚህ በተጨማሪም የኤርትራ ህዝብና መንግስት በኢትዮጵያ የመጣው ለውጥ እንዳይደናቀፍ ድጋፍ ማድረጋቸውን እንደማይጸጸቱበት የጠቀሱት አቶ ኢሳያስ በሰሜን ኢትዮጵያ በተካሄደው ከባድ ጦርነት ኤርትራ ጦሯን ማስገባቷና የኢትዮጵያን መንግስት መደገፏንም በዚህ መንገድ ሊታይ የሚገባ መሆኑን ነው ያስረዱት። ጥቂት ጊዜ እንደቆየ የኢትዮጵያን ሪፎርም እንመራለን የሚሉት ብልጽግናዎች
ማንነታቸው በገሃድ መታየት ጀመረ። የፕሪቶሪያ ሰላም ስምምነትን ተከትሎ በሌላ ማንነት ሲከሰቱ ባለፉት ጥቂት ዓመታት እናያቸው ጀመር። ዛሬ ኃላፊነት የጎደለው አጀንዳና አቋም እያራመዱ ይገኛሉ። የውሃ አጀንዳን በመቀስቀስ አንድ ጊዜ የአባይ ውሃ፣ ሌላ ጊዜ ደግሞ ቀይ ባህር እንዲሁም የባህር በር ይላሉ። ሲፈልጉ የኦሮሞ ሕዝብን የማይወክለውን የኦሮሞማ ርዕዮት ዓለምን ያራግባሉ። በሌላ በኩል ደግሞ የኩሻውያንና የሴማውያንን ጠላትነት አጀንዳ ያቀጣጥላሉ። ከዚህ በተጨማሪም የአፋርን መሬት ለሚፈልጉት የብሔር ግጭት መቀስቀሻ አጀንዳነት ሊያውሉት ይቃጣቸዋል በማለት ነው ጠንከር ባሉ ቃላት የኢትዮጵያ መንግስት የተቹት። የኢትዮጵያን መንግስት በጠጣር ቃላት ሲተቹ የተደመጡት ኢሳያስ አፈወርቂ በማሳረጊያቸው የመከላከያ ኃይል ጠንካራ ዝግጅትን አስፈላጊነት በትኩረት አውስተዋል። ኤርትራ በመከላከያ ብቻ ሳይሆን በሁለንተናዊ አገራዊ ጥንካሬዎች ራሷን እንደምታዘጋጅ ያብራሩ ሲሆን አገራቸው ለሚመጣው ነገር ሁሉ ምላሽ መስጠት የሚያስችል ሁለንተናዊ ጥንካሬ በመፍጠር ላይ ተግታ እየሰራች ስለመሆኑ አስምረውበታል። ይህ የኤርትራ ነጻነት በዓል ላይ የተነገረው የኢሳያስ መልእክት ደግሞ ለአይቀሬ ጦርነት አገራቸው እየተሰናዳች ስለመሆኑ አመላካች ነው ተብሎ በሰፊው መነጋገሪያ ከመሆኑም በላይ የክተት ሰራዊት ምታ ነጋሪት አዋጅ እያወጁ ይሆን ወይ የሚል ጥያቄ ፈጥሯል። ተቃዋሚ ፖለቲከኛው ጀዋር መሐመድን ጨምሮ የመንግስት ባለስልጣኑ ዶክተር ብርሃኑ ሌንጂሶ፣ የሚዲያ ሰዎችና በርካታ የማህበራዊ ትስስር ገጾች ተዋናያን የኢሳያስ አፈወርቂ ንግግር በተለይም ኦሮሞማ ብለው ስለጠሩት ርዕዮተ ዓለም ክስተት በሰፊው ሲተቹ ሰንብተዋል። ከዚህ በመለስ የኦሮሞ ፌዴራሊስት ኮንግረስ ምክትል ወይም ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ የኤርትራውን ፕሬዝዳንት ንግግር ጠብጫሪና ተንኳሽ መሆኑን ተናግረዋል። አቶ ኢሳያስ የኢትዮጵያን ጠንካራ ሀገር ሆኖ መኖር አይፈልጉም። ኢሳያስ ኦሮሞማን እንደ ርዕዮተ ዓለም ቆጥረው መወንጀላቸው ስህተት ነው። ኦሮሞማ የኦሮሞ ሕዝብ ሴት ባህልና ማንነት እንጂ ርዕዮተ ዓለም አይደለም። ብልጽግና የኢትዮጵያ መንግስት ነው እንጂ ከኦሮሞ ሕዝብ ብቻ የወጣ የፖለቲካ ስርዓት አይደለም። ኢሳያስ ከዚህ ባለፈም የሴማውያንና የኩሻውያንን ግጭት ማንሳታቸው በኢትዮጵያ ሕዝቦች መካከል የተቧደነ ጦርነት ለመተኮስ የተደረገ ጥረት ነው በማለት ነው አቶ ሙላቱ ያስረዱት። ከተለያየ አቅጣጫ ለኢሳያስ ንግግር የሚሰጡ መልሶች በቀጠሉበት በዚህ ወቅት ለፕሬዝዳንቱ በእንግሊዝኛ ግልጽ ደብዳቤ ብለው ሰፊ መጣጥፍ ያስነበቡት የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ መምህር ዶክተር መብራቱ ከለቻ በበኩላቸውም ጠለቅ ያለ ሀሳቦችን አስፍረዋል። ፕሬዝዳንት ኢሳያስ አፈወርቂ ስለ ውጭ ኃይሎች ጣልቃ ገብነት ያወራሉ። ይሁን እንጂ የእሳቸው ጦር ኢትዮጵያ ጦርነት ውስጥ ገብቶ መሳተፍና ከፍተኛ ጭፍጨፋና እልቂት መፈጸሙ ጣልቃ ገብነት ካልተባለ ሌላ የውጭ ጣልቃ ገብነት ከየት ሊመጣ ነው በማለት ዶክተር መብራቱ ይሞግታሉ። ኢሳያስ የሌለ የእጅ አዙር ጣልቃ ገብነት ትርት በመሳል በጎረቤት ኢትዮጵያ ጦር አስገብተው የፈጸሙት ወንጀል ለመሸፋፈን መሞከራቸው እጅግ አደገኛና ጨካኝ አቋም መሆኑን ነው ጸሐፊው የጠቀሱት። ኢትዮጵያ በብሔር ፖለቲካ ቀውስ ውስጥ ገብታለች ብለው ኢሳያስ መናገራቸው ተገቢነት የለውም። የብሔር ፖለቲካ ቀውስ ፈጥሮ ከሆነም የኢትዮጵያ ብዙሃንነትን በአግባቡ የማስተናገድ ችግር ከገጠማት እሱን ማስተካከል ለእኛው ለኢትዮጵያውያን የሚታው የቤት ስራ እንጂ ፕሬዝዳንት ኢሳያስ እርሶን ሊያስጨንቅና ከንፈር ሊያስመጥጥ የሚገባ ጉዳይ መሆን የለበትም። ከብሔር ፖለቲካ በተጨማሪም ስለ ኦሮሞማ ርዕዮተ ዓለም እንዲሁም ስለ ኩሽና ሴም ግጭት ማንሳቶም ቢሆን የመነጨው እርሶ ብዙሃነትን ለሚያስተናግድ ፖለቲካ ያለውትን ጥላቻ እንጂ ሌላ አይደለም በማለት ነው የፖለቲካ መምህሩ ኢሳያስን የሚተች ሀሳቦችን ያንጸባረቁት። በኢትዮጵያ ወገን ከተሰለፉ መንግስትን ከሚቃወሙና ከሚደግፉ መካከል በርካታ ልሂቃን የኢሳያስን ንግግር በመተቸት በተጠመዱበት በዚህ ወቅት ግን የኤርትራው መሪ መልእክት ጥቂት የማይባል ሰዎችን በተቃራኒው ጮቤ ሲያስረግጣቸው ታይቷል። ኤርትራም ሆነ መሪዋ ኢሳያስ የተከተሉት አቋም ትክክል ስለሆነ ጥፋተኛውና ሊወገዝ የሚገባው የኢትዮጵያ መንግስት ነው የሚሉ ድምጾችም ሲስተጋቡ ነበረ። አንዳንድ የማህበራዊ ትስስር ገጾችና ማህበራዊ እንቁነን የሚሉ ወገኖች የኤርትራን 34ኛ ዓመት የነጻነት በዓል አከባበር ደማቅነት አጉልተው የሚያሳዩ ቪዲዮዎች፣ ፎቶችና መረጃዎች በማጋራት ስራ ተጠምደው ሰንብተዋል።
አሳይተዋል። የአስመራ ከተማው የምሽት ርችት ተኩስ ምስል ከሁሉ በላይ ከፍተኛ ትኩረትን አግኝቶ ነበረ። ለመሬት ቀረብ ብለው የሚበሩ ጄቶች ድምጾች ሲያጓሩ የሚደመጥበትና በአስመራ ስታዲየም የተስተናገደው የባህር ኃይል፣ የምድር ኃይልና የሌሎች ወታደራዊ ክፍሎች ሰልፎች ምስሎችን ቢሆኑ በሰፊው ሲጋሩ ታይተዋል። የነጻነት በዓሉ ላይ የቀረበው ሙዚቃና ድግስ ሁሉ አንድ በአንድ በሰፊው ሲሰራጭ ነው የሰነበተው። የኤርትራ ደጋፊ ነን የሚሉ ወገኖች ኤርትራ ሁሉም ወጣቶች ተሰዶ ባዷን የቀረች ሀገር ሆናለች፣ ወጣቱ የግዳጅ ውትድርና ጠልቶ ከሀገር በመሰደዱ የቀሩ ዜጎች አዛውንቶችና አረጋውያን ብቻ ናቸው፣ አገሪቱ ዛሬ የሚዋጋ ኃይል የሌላት ደካማ ናት ብለው የሚናገሩ ኤርትራን ሊያጠቁ የሚሞክሩ ሁሉ ይህን የመሰለ ጦርና ኃይል አደራጅተናል የሚሉ መልእክቶች የሚያስተላልፉ መረጃዎችን በሰፊው በማሰራጨት ተደምጠው ነው የሰነበቱት። ከዚህ ጎን ለጎን ደግሞ ጽምዶ እየተባለ ስለሚጠራውና የኤርትራና የህወሓት አዲስ የፖለቲካ ጋብቻ መግለጫ ሆኖ በማገልገል ላይ ስለሚገኘው የትብብር ፖለቲካ በሰፊው ሲያራግቡ የሰነበቱም ነበሩ። ሻዕቢያና ህወሓት አሁን ዳግም የፖለቲካ መቀራረብና ትብብር መጀመራቸውን የሚናገሩ እነዚህ ወገኖች የትግራይና የኤርትራ አዋሳኝ ድንበሮች መከፈታቸውንና የህዝብ ለህዝብ ግንኙነትና መቀራረብ እንደገና መጀመሩን እየተናገሩ ነው። እነዚህ ወገኖች ከዚህ በተጨማሪ በሻዕቢያና በአማራ ፋኖ ኃይሎች መካከል ግንኙነትና ወዳጅነት መጠናከሩን በማከል ጭምር የኢትዮጵያ መንግስት በሰሜን ኢትዮጵያ አቅጣጫ ጦርነት ቢከፍት በተባበረ ክንድ ለመመከት የተዘጋጀ ጥምር ግንባር ወይም ቅንጅት ስለመፈጠሩ ለማስገንዘብ ሲጣጣሩ ነው የታዩት። ስለዚሁ ጉዳይ የተጠየቁት ስማቸው እንዲጠቀስ ያልፈለጉት አንድ የፖለቲካ ተንታኝ በበኩላቸው ሻዕቢያን ከህወሓት ሊያቀራርብ የሚችል አጋጣሚ እንደተፈጠረ ሁሉ ሻዕቢያን ከፋኖ ጋር በጋራ ለመስራት የሚያመች አጋጣሚ መኖሩን በመጥቀስ ነገር ግን የፋኖ ኃይሎች ከህወሓት ጋር በጋራ ተባብረው ይሰራሉ የሚለው ግምት አስቸጋሪ መሆኑን ተናግረዋል። ከሰሞኑን ፋኖች የራሳቸውን የመደራደሪያ ነው ያሉትን የጋራ አቋም በጽሁፍ ይፋ አድርገዋል። ከዚህ አቋም መረዳት እንደቻልኩት ደግሞ የፋኖ ጥያቄ ከህወሓትም ሆነ ከሻዕቢያ ጉዳይ ጋር የማይገናኝ በጋራ ለመስራትም እንቅፋት መሆኑን ነው በማለት ገልጸዋል። የኤርትራው መሪ ኢሳያስ አፈወርቂ በዚህ ደረጃ በኢትዮጵያ መንግስት ላይ ጠንካራ ትችትና ውግዘት ለማሰማት የፈለጉት ምን አስበው እንዲሁም ምን ተማምነው ነው የሚል ጥያቄ የቀረበላቸው ተንታኝ የራሳቸውን ግምት አስቀምጠዋል። ሻዕቢያ አሁን የሰለጠነና የውጊያ ልምድ ያለው የጦር ባለቤት የሆነውን የህወሓት ኃይል አጋርነት አግኝቶ ቀርቶ በትግራይ ጦርነት ወቅትም ቢሆን የእኔ እርዳታ ባይኖር የኢትዮጵያ መንግስት ተሸንፎ ነበር የሚል ግምገማ አለው። ይህ ደግሞ የኢትዮጵያ መንግስት ባለስልጣኖችንም ሆነ የጦር አመራሮችን ጭምር የሻዕቢያ ውለታ ሲያወድሱ ከመታየታቸው ጋር ተዳምሮ ጠንካራ እምነት ሆኗል። ሻዕቢያ ከዚህ በተጨማሪም የሱዳን፣ የግብጽና የሳውዲ አረቢያ ድጋፍ እንደሚኖረውም በደንብ ያሰላ ይመስላል። የኢትዮጵያ በጦር መዳከምና ዓለም አቀፍ መቀነስ በቅርብ ጊዜ በባህር በር ጥያቄ ጉዳይ ከጎረቤት ሀገሮች ጋር ከገባችበት ውጥረት ጋር ተዳምሮ ሻዕቢያ በቂ ዝግጅት አለኝ የሚል በራስ መተማመን እንዲፈጠርበት የሚጋብዝ ነው። ይሁን እንጂ ኢትዮጵያን ብትሆን ወደ ጦርነት ከተገባ ደጋፊ ሀገሮች እንደሚኖሯት መገመት ቀላል ነው። ሱዳን ለዚህ ጥሩ ምሳሌ ናት። የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተቃራኒ ጎራ ለይቶ በሱዳን ጦርነት መሰለፍ ግጭቱ ከሁለት ዓመታት በላይ ሳይበርድ እንዲቀጥል ምክንያት መሆኑ ይታወቃል። በኢትዮጵያም ቢሆን አንዴ ጦርነቱ ከፈነዳ ጎራ ለይቶ የሚዋጋ ደጋፊ ወገን ማግኘት አይቸግርም በማለት ነው የኤርትራና የኢትዮጵያ ሰሞነኛ ውጥረት ወደ ከፋ ቀውስ ሊያመራ የሚችልበት እድል የተዘጋ ለመሆኑን ያብራሩት። ኤርትራ ነፃና ሉዓላዊ ሀገር ሆና ከተመሰረተችበት ጊዜ ጀምሮ ላለፉት 34 ዓመታት በዙሪያ ካሉ በርካታ ሀገሮች ጋር ስትጋጭና ስትዋጋን የኖረችው በቀይ ባህር ባሉት በሃኒሽ ደሴቶች ይገባኛል ከየመን ጋር እንደ አውሮፓውያን አቆጣጠር በ1995 ተዋግታለች። ከዚህ ወዲህ ደግሞ እንደ አውሮፓውያን አቆጣጠር ከ1996 እስከ 1998 የሱዳን ተቃዋሚዎችን ደግፋ የሱዳን መንግስትን ስትዋጋ ቆይታለች። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ደግሞ ከኢትዮጵያ ጋር በባድመ ድንበር ይገባኛል የተነሳ ከባድ ጦርነት ስታካሂድ ቆይታለች። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት በራስ ዱሜራ ድንበር ይገባኛል የተነሳ ከጅቡቲ ጋር ወደ ግጭት ገብታለች። ከነዚህ ሁሉ በተጨማሪም በሶማሊያ የእርስ በርስ ግጭት ውስጥ ጣልቃ በመግባት ከኢትዮጵያ ጋር የእጅ አዙር ግጭት ውስጥ ገብታ
መቆየቷ እንዲሁም በሶማሊያ የሚንቀሳቀሱ ቀጠናዊ ስጋት የደቀኑ አሸባሪ ኃይሎችን ስትደግፍ መኖሯም በታሪክ መዛግብት ሰፍሮ ይገኛል። የፕሬዝዳንት ኢሳያስ መንግስት በተከተለው ቀጠናዊ ግጭትና ውጥረትን በሚያጭሩ ፖሊሲዎች የተነሳ ኤርትራ በዓለም አቀፍ ማህበረሰብ ማዕቀብ ስትማቅቅ እንደኖረች ይታወቃል። ከ10 ዓመታት በላይ የዘለቀውን በኤርትራ ላይ የተጣለውን ማዕቀብ ለማስነሳት ኢትዮጵያ በቅርብ ዓመታት ዓለም አቀፉን ማህበረሰብ በይፋ እስከ መጠየቅ የደረሰ እርምጃ ወስዳለች። ይህ ደግሞ የሆነው አዲሱ የዶክተር የአብይ አህመድ መንግስት ከአስመራ መንግስት ጋር እርቅ በማውረዱ እንደሆነ ይታወሳል። የኤርትራና የኢትዮጵያ መንግስት ከ20 ዓመታት በኋላ ዳግም መታረቅ በወቅቱ ቢደገፍም ወዲያው ወደ መቃወም የገባው የህወሓት ቡድንም የሁለቱ አገሮች መንግስታት መቀራረብ ትግራይን ለመውጋት ሆን ተብሎ የተጀመረ ጥረት ነው የሚል ተቃውሞ ወደ ማቅረብ መግባቱ ይታወቃል። ይህ ደግሞ በህወሓትና በኢትዮጵያ መንግስት መካከል የተፈጠረውን አለመተማመን እያሰፋ ሄዶ ከባድ ውጥረት መፍጠሩ በሂደትም ከባድ ጦርነት ማስከተሉ አይዘነጋም። በዚህ ጦርነትም የኤርትራ ኃይል ከኢትዮጵያ ጎን የተሰለፈ ሲሆን ህወሓት በጦርነት ወቅትም ሆነ ከፕሪቶሪያው ስምምነት በኋላ የኤርትራ የአማራና የኢትዮጵያ መንግስት ኃይሎችን የጠላትነት ስም ሲሰጣቸው መቆየቱ አይዘነጋም። አሁን ግን ይህ የኃይል አሰላለፍ የተለወጠ ሲሆን ሻዕቢያ ከህወሓትና ከአማራ ፋኖ ኃይሎች ጋር ተባብሮ ጦርነት ሊከፍት ነው የሚል ስሞታ ተደጋግሞ ይደመጣል። የትግራይ ፖለቲካን በቅርበት የሚከታተሉ ፕሮፌሰር ጌታቸው አሰፋ ዩኤምዲ በተባለው በግል የማህበራዊ ገጽ ሚዲያቸው ላይ ስለ ኤርትራና ስለ ኢትዮጵያ የጦርነት ዳግም መፈጠር ስጋት የህዝብ አስተያየት መጠይቅ ለተከታዮቻቸው አቅርበው እንደነበረ ቅዳሜ ለንባብ በበቃው ሪፖርተር እንግሊዝኛ ጋዜጣ ላይ ሀሳባቸውን አጋርተዋል። እሳቸው ቃለ መጠይቁን እስከ ሰጡበት ቀን ድረስ ወደ 521 ሰዎች ድምጻቸውን መስጠታቸውን የገለጹት ፕሮፌሰር ጌታቸው ከእነዚህ ምላሾች መካከል 57 በመቶዎቹ በኤርትራና በኢትዮጵያ መንግስት መካከል ጦርነት ቢፈጠር ትግራይ መሳተፍ የለባትም የሚል ስሜት ማንጸባረቃቸውን ጠቁመዋል። ትግራይ ከኢትዮጵያ መንግስት ጎን መቆም አለባት ያሉት 27 በመቶ መሆናቸውን የተናገሩት ፕሮፌሰሩ ቀሪዎቹ አነስተኛ የ11 በመቶ አሃዝ ያላቸው አስተያየት ሰጪዎች ግን ከኤርትራ ጎን ተሰልፎ የኢትዮጵያ መንግስትን መውጋት ይሻላል ማለታቸው በመለስተኛ የህዝብ አስተያየት መገምገሚያ ሙከራቸው ለማወቅ እንደቻሉ አብራርተዋል። እኔ ጦርነት አላበረታታም፣ ጦርነትም መቼም የትም ቢሆን አልደግፍም። ነገር ግን የጦርነቱ መምጣት አይቀሬ ከሆነ ግን በግሌ የትግራይ ህዝብ ከኢትዮጵያ ጎን ሆኖ ሻዕቢያን ቢያስታግስ እመርጣለሁ። ሻዕቢያን ማስታገሱ ለትግራይም ለኢትዮጵያም ሆነ ለኤርትራም ለቀጠና ጭምር ትልቅ እፎይታ የሚሰጥ ነው በማለት ነበረ ፕሮፌሰር ጌታቸው ለሪፖርተር ሀሳባቸውን ያጋሩት። ኤርትራና ኢትዮጵያ አሁን ወደ አይቀሬ ጦርነት እያዘገሙ ነው የሚሉ ስለ ሁኔታው የሰጉ አንዳንድ ወገኖች በበኩላቸው ይህ ጦርነት የሚካሄድበት ዋና የመስተናገጃ ቦታ ሊሆን የሚችለው ደግሞ ከጦርነት ገና ያላገገመው ሰሜን ኢትዮጵያ መሆኑን ብዙ እንደሚያሳስባቸው ይገልጻሉ። የኤርትራና የኢትዮጵያ ወደ ጦርነት መግባት የሚጠቅሱት እነዚህ ወገኖች ወደ ጦርነቱ አንዴ ከተገባ ለሁለቱም ኃይሎች የመጨረሻቸው ሊሆን እንደሚችል ያሰምሩበታል። ሱዳን ውስጥ ያልበረደ ትኩስ ጦርነት እያለ ምስራቅ አፍሪካ ቀንድ በብቁ ውጥረቶች በሚገኝበትና ከቅርብም ከሩቅም የራሳቸውን ፍላጎት አንግበው የተሰለፉ ኃይሎች በበዙበት በዚህ ወቅት ሁለቱም አገሮች ሌላ ዙር ጦርነት ማስተናገድ ፈጽሞ እንደማይችሉ በመጠቆም ሁለቱም አካላት ሆኑ ዓለም አቀፍ ማህበረሰብ የሰላም አማራጭ መፍትሄዎችን እንዲያማትሩ ነው የሚያሳስቡት። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ብታደርጉ አብዝቶ ደስ ይለናል። ሰላም ለሀገራችን፣ ሰላም ለምድራችን። መልካም ጊዜ